ይህም ሀብታሙን ልጅ በጣም አበሳጨው። በዚህ ጊዜ ስራ አስኪያጁ ሰምቶ ኖሮ በፍጥነት መጥቶ ጂሃንን መውቀስ ጀመረ። ስራ አስኪያጁም ወዲያውኑ ይቅርታ እንድትጠይቅ አዘዛት። ለካ ይህ ሀብታም ልጅ የዚህ ገበያ ማዕከል የቪአይፒ እንግዳ ብቻ ሳይሆን የገበያ ማዕከሉ ባለቤት የመጀመሪያ ልጅ ሱሆ እንደሆነ ታወቀም። እናም ይህ ጉዳይ በትክክል ካልተያዘ ሁሉም ሰራተኛ አልፎ ተርፎም ስራ አስኪያጁ ስራቸውን ሊያጡ ይችላሉ። ጂሃንም ጥፋቱ የራሷ ብቻ እንደሆነ አምና በእሷ ጥፋት ሌሎቹ እንዳይቀጡ በመፈለጓ ይቅርታ ለመጠየቅ ወሰነች። ያው እሱ ነገሮችን ቀለል አድርጎ መመልከት ሲችል ክብር የተደፈረ ብሎ ነው እዚህ አምቧጓራው ውስጥ ሁሉ እንዲገባ ያደረገው። እናም ይቅርታ ስትጠይቀው ሱሆ ግን በይቅርታው አልረካም እና እሷ እሺ ምን ላድርግ ልንበርከክ አለችው። ስራ አስኪያጁም በእርግጥም እንድትንበረከክ አደረጋት። በሱሆ ፊት ተንበርክካ ምህረትን ለመነችው። መሬት ላይ የተንበረከከችውን ልጅ ሲመለከትም ሱሆ ትንሽ እንዳበዛው ተረዳና ከቦታው ሄደ። እርሱ ያለምንም ምክንያት ችግር መፍጠር የሚወድ ሰው አልነበረም። ነገር ግን ቅርብ ጊዜ ቤተሰቡ የማይወዳትን ልጅ ቻያን እንዲያገባት በእጮኝነት አጭተውለት ስለነበር የብስጭት ስሜቱን በዚች ልጅ ላይ ንዴቱን የተወጣው። ለሱሆ ቻይን ያጩለት እሷም የሀብታም ቤተሰብ በመሆኗ ያው እንደሚታወቀው ሀብቱ ከነርሱ እንዳይወጣ በማሰብ ነበር። ታሪኩ በዚህ አላቆመም። ተንበርክካ የነበረችው ልጅ በአካባቢው ሲንቀሳቀሱ በነበሩ ሰዎች ሁኔታው በቪዲዮ ተቀርጾ ኢንተርኔት ላይ ተለቀቀ። የዜናው በፍጥነት መዳረስም የትልቁን መስሪያ ቤት የአክሲዮን ዋጋ በከፍተኛ ሁኔታ እንዲቀንስ አደረገ። እናም የድርጅቱ ባለቤት የሱሆ አባት እጅግ በጣም ተናዶ ሱሆን ጠርቶ በጣም ተቆጣው። እናም አባቱ ያጩለት ልጅ ስላልተመቸችው ሆን ብሎ ይህንን ነገር እንዳደረገው ጠየቁት። ሱሆን ግን አባቱን ዝም ብሎ ከሰማ በኋላ ሊከራከር ስላልፈለገ ይቅርታ ጠይቆ ጉዳዩን እንደሚፈታ ለአባቱ ቃል ይገባል። ከዚያም ጂሃንን ለማግኘት ሄደ። እሷ ሆን ብላ ተንበርክካ ቪዲዮ ተቀርጾ ኢንተርኔት ላይ እንዲለቀቅ ያደረገችው ገንዘብ ለመቀበል ፈልጋ እንደሆነ በመገመት 2 እስር ገንዘብ አውጥቶ ሰጣት።